የእግዚአብሔር ጥሪ እግዚአብሔር አምላካችን ለአገልግሎት ለሕይወት ይጠራናል። ጥሪውን ሰምተን መቀበል፣ አቤት ማለት፣ መከተል የኛ ፋንታ ነው። ዛሬ ከመጽሐፍ ቅዱስ ከማርቆስ ወንጌል ምዕራፍ 2 ከቁጥር 13 እስከ 17 ባለው ሌዊ ጌታ ኢየሱስ ክርስቶስ ሲጠራው ጥሪውን እንደተቀበለ እንዲህ ሲነበብ እንሰማለን። ደግሞም በባሕር አጠገብ ወጣ፣ ሕዝብም ሁሉ ወደ እርሱ መጡና አስተማራቸው። ሲያልፍም በመቅረጫው ተቀምጦ የነበረውን የእልፍዮስን ልጅ ሌዊን አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስ ከደቀ መዛሙርቱ ጋር ተቀመጡ፣ ብዙ ነበሩ፣ ይከተሉትም ነበር። ጻፎችና ፈሪሳውያን ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላና የሚጠጣ ስለ ምንድር ነው አሉ። ኢየሱስም ሰምቶ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞች እንጂ ጻድቃንን ልጠራ አልመጣሁም አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በነበረበት ጊዜ 12 ደቀ መዛሙርቱን እንደጠራ ተከተሉኝ እንዳለ እነርሱም የነበራቸውን ትተው እንደተከተሉት እንመለከታለን። ጌታን መከተል ቀላል ነገር ባይሆንም እርሱ እንድንከተለው ሲጠራን ከእኛ ጋር ይሆናል። በማናቸውም ሁኔታ ረድቶ ለአገልግሎቱ እንድንበረታ ያደርጋል። ግን ጌታ ኢየሱስ ክርስቶስ አሁንም በመጥራት ላይ ይገኛል። ሌዊን ጠርቶ ማቴዎስ እንዳለ ዛሬም እኛን በስማችን ጠርቶ ስማችን ሊለውጥ ፈቃዱ ነው። ሕይወታችን ሊለውጥ ፈቃዱ ነው። ምንም እንሁን ምንም ጌታ ኢየሱስ ክርስቶስ ይወደናል። በዚህ ዘመን በመጀመሪያው ምዕተ ዓመት ቀራጮች ተወዳጆች አልነበሩም። ግብር የሚቀርጡ ሰዎች አይፈለጉም ነበር። በአይሁዶች ዘንድ እንደ ኃጢአተኛ ይቆጠሩ ነበረ። ዛሬም እኛ ምናልባት ምረጡና ኑ ብንባል ሰዎችን እንመርጥ ይሆን? የተሻሉት የሚመስሉን እንመርጥ ይሆን? ግን ጌታ ለእኛ የተሻሉ የማይመስሉትን ሁሉ ይጠራል፣ ይወዳል። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ቀራጭ የነበረውን ሌዊም የጌታ ተከታይ ከሆነ በኋላ ማቴዎስ የሚል ስም ሰጠው። እርሱም የመጀመሪያው ወንጌል የጻፈ ነው። በብሉይ ኪዳንና በአዲስ ኪዳን መካከል መሸጋገሪያ እንዲሆን የብሉይ ኪዳን ሐሳብ ወደ አዲስ ኪዳን የሚያስገባ የወንጌል ክፍል ሆኖ በመጀመሪያ እንደተቀመጠ እናያለን። በዚያን ጊዜ ቀራጮች በሕዝብ ዘንድ ቅድም እንዳልኩት የተጠሉ ነበሩ። ልክ አምላክ እንደሌላቸውና እግዚአብሔርን እንደማይወዱ ሆነው ይታዩ ነበረ። ሰዎችም ቀና ብለው ማየት አይፈልጉም። ምክንያቱም እነዚህ ቀራጮች የሚያደርጉት ነገር ነበረ። በሰው ላይ ቀረጥ ያበዙ ነበረ። በሰው ላይ የገንዘብ ክፍያ ይጭኑ ነበረ። ያለ አገባብም ይወስዱ ነበር፣ ይዘርፉ ነበር።
በየዘመኑ የሚደረግ ነው። በየዘመኑ ስሙ ይለወጣል እንጂ ሙስና፣ ግቦ እያል ከምንሰራው ከምናደርገው በላይ የምንወስደው የገንዘብ አይነት ነው። ማቴዎስም እንዲህ ያደርግ ነበረ። ማቴዎስ አይደለሁም አላለም። ነገር ግን ሰዎች ግን አንተ አይደለህም ይሉት ነበረ። እግዚአብሔር የማይወድ ክፉ የሚሰራ አድርገው ይቆጥሩት ነበር። ስለዚህም ኢየሱስ ቀራጭ የሆነውን ሌዊን ና ተከተለኝ ብሎ ጠራው። ና ተከተለኝ። በጣም የሚደንቅ ነገር ነው። እንዲህ አይነቱ ሰው ቅዱስ የሆነውን እግዚአብሔር ጌታ ኢየሱስ ክርስቶስ ተከተለኝ ሲለው ምናልባት አያውቀውም ይሆናል ብሎ ይሆናል። ግን ያውቃል ጌታ። የመጣሁት ለኃጢአተኞች ነው አለ። ለባለ መድኃኒቶች አይደለም፣ ለኃጢአተኞች መጥቻለሁ ብሎ ይነግራቸዋል። ጠራው። በዚህ ጊዜ ደነገጡ። አንዳንድ ነገር ሲደረግ ሰዎች ይደነግጣሉ። እንትናም እንዲህ ሆነ? አዎ ይሆናል። እንትናም ወደ ጌታ መጣ? አዎ ይመጣል። ያ እንዲህ የሆነው ሰውዬ እንዲህ ሊሆን ይችላል? አዎ ይችላል። ጌታ ያስችላል። ቀራጩ ከየቦታው ቀረጥ እየሰበሰበ ያከማች ነበረ። ከነዚህ አንዱ ቅድም የጠራነው ሌዊ ነው። ሕዝቡ ያላቸውን ያህል ገንዘብ ይሰበስብ ነበረ። በዚህ ጨክን ነበረ። በእጃቸው ገንዘብ እንዲቀር አያደርግም። ስለዚህ ቀራጮች በአይሁድ ዘንድ የተጠሉ በመሆናቸው እንደ ከሃዲያን እየታዩ የሚጠሩ ከኃጢአተኞች ጋር ነበረ። በማቴዎስ ወንጌል ምዕራፍ 9 ቁጥር 11 እንዲሁም በሉቃስ 15:1 ይህንን እንመለከታለን። ኢየሱስ ቀራጮች በሚሰሩበት ቦታ አጠገብ ሲያልፍ ሌዊን አየውና ና ተከተለኝ ሲል ጥሪ ያደረገለት። እንግዲህ ጉዳዩ ከጠሪው ብቻ ሳይሆን ከተጠሪውም ነው። ተጠሪው ምን አይነት ምላሽ እንደሰጠ ምን እንዳደረገ ቅድም በቃሉ ሲነበብ ሰምተናል። ሌዊም ጥሪውን አክብሮ ለቃሉ በመታዘዝ ኢየሱስን ተከተለ ይላል። የሚገርም ነገር ነው። ብዙ ሀብት ትቶ ስራውን ትቶ ተከተለኝ ሲል ያውቃል። ለራሱ አገልግሎት እንደሚጠራው ያውቃል። ዳግም ወደዚህ ስራ እንደማይመጣ ያውቃል። ብዙ ሀብቱን፣ ብዙ የሚገፍበትን፣ ብዙ የሚዘርፍበትን ነገር ትቶ እንደተከተለው እናያለን። ነገር ግን ይህ ሁሉ ያህል በእሽታ በመከተል ታዛዥነቱን ገልጿል። ሌዊም አብረው ከነበሩት ጋር ለኢየሱስ በቤቱ ግብዣ አደረገለት። በማዕድ ዙሪያ ሲበሉ አይሁድ ኢየሱስ ከቀራጮችና ከኃጢአተኞች ጋር በመብላት አጉረመረሙ። ይህንም ለምን አደረገ በማለት ጥያቄ ያቀረቡ። ኢየሱስም ሲመልስ ኃጢአተኞች ሊፈልግ እንደመጣ ገለጸላቸው። አይደንቃል? ምናልባት ካላመኑት ሰዎች፣ ጌታን ከሚቃወሙት ሰዎች ስንቆም ሰዎች ይጠራጠሩ ይሆናል፣ እነዚህ ሰዎች ክደው ይሆናል ብለው። ነገር ግን እነዚህ ሰዎች ወደ ጌታ መንግሥት መምጣት አለባቸው። ወደ ጌታ መንግሥት መምጣት ወደሚገባው ወደ ሌዊ ሄደ። እኛ የምንፈልገው ላዩን ነው። እግዚአብሔር ግን ውስጥን ያያል። እኛ የምናየው ፊትን ነው። እግዚአብሔር ውስጥን ያያል። ጌታ ኢየሱስ ክርስቶስ የሌዊን ልብ አየ፣ እሱን ጠራ። ሌሎች ግን ተቃወሙ። መቃወም ይችላሉ። በእርግጥ በዛን ጊዜ ቀራጮች ወይም ግብር የሚያስከፍሉ ሰዎች እንደ ኃጢአተኛ ይቆጠሩ ነበር። ይህም የሆነበት ምክንያት ቅድም እንደተናገርኩት ብዙ ገንዘብ ስለሚበዘብዙ ነው። ግን እነዚህንም ጌታ ይፈልጋቸዋል። ዛሬ በእንዲህ አይነት የተሰማሩትንም ጌታ ይወዳቸዋል፣ ይፈልጋቸዋል። ከክፉ ስራቸው ወጥተው
እንዲድኑ ፈቃዱ ነው። ማንም ይሁን ምንም። ፈሪሳውያን የጊዜው መንፈሳዊ መሪዎችና ሐኪሞች ነበሩ፣ ግን እንደነዚህ አይነት ሰዎችን አይፈልጉም ነበረ። ከመፈለግ ይልቅ ወደ ያህዌ ከማምጣት ይልቅ ያገሉ ነበረ። ጌታ ግን የሚያገል አምላክ አይደለም፣ የሚቀበል አምላክ ነው። ኃጢአትን እንጂ ኃጢአተኛውን አይጠላም። ይሁን እንጂ በራሳቸው ሕግ ራሳቸው እንደ ጻድቅ በመቁጠር ቀራጮችና ኃጢአተኞች ዝቅ አድርገው ማለት በደለኞች አድርገው ይመለከቷቸው ነበር። ይሄ የፈሪሳውያን ሥራ ነው፣ የቀራጮች ሥራ ነው። ምናልባት አንዳንዶቻችን የእንዲህ አይነት መንፈስ በውስጣችን ይኖር ይሆን? እግዚአብሔር ከእንዲህ አይነቱ ነገር ይጠብቀን። እኛ ፈራጆች አይደለንም። የመጨረሻው ፍርድ እንድንሰጥ ለእኛ አልተሰጠም። የደህንነት ወንጌል ይዘን እንድንወጣና ሰዎች ወደ ደህንነት እንዲመጡ ቃሉን፣ ወንጌሉን፣ ፍቅሩን መስበክ አለብን። ለማግለል አልተጠራንም። ለሁሉ ወንጌል ለማድረስ ተጠርተናል። ሁሉንም ወደ ጌታ መንግሥት እንዲሰበሰብ ቃሉን እንድናቀርብ፣ ወንጌሉን እንድናቀርብ ተጠርተናል። ወደ ሁሉ ወደ ዓለም ሁሉ ሂዱ ብሏል። ወደዚያ ወዲህ ቦታ አላለም። ወደዛ ዘር ወደዚህ ዘር አላለም። ወደ ሕዝብ ሁሉ ሂዱ ብሏል። ማንንም አታግልሉ ብሏል። ወደ ዓለም ሁሉ ሄዳችሁ አጥምቁ፣ አቁርቡ፣ ወደ መንግሥቴ ቀላቅሉ ብሏል። ፈሪሳውያን የጊዜው መንፈሳዊ መሪዎችና ሐኪሞች ነበሩ፣ ግን ሕክምናቸው የሚገል እንጂ የሚጠቅም የሚያድን አልነበረም። ይሁን እንጂ በራሳቸው ሕግ ራሳቸው እንደ ጻድቃን በመቁጠር ቀራጮችና ኃጢአተኞችን ዝቅ አድርገው ማለት በደለኞች አድርገው ይመለከቷቸው ነበረ። እኛ ግን እንዲህ አይነቱ ሥራ እንድንሠራ አልተጠራንም። በፈሪሳውያን ሕግ መሥዋዕት ማድረግ ከሁሉ የበለጠ ነገር ሆኖ ይታይ ነበረ። ስለዚህ ፈሪሳውያን በሕጋቸው ራሳቸውን ጻድቃን አድርገው ይቆጥሩ ነበረ። በማቴዎስ ወንጌል ምዕራፍ 9 ቁጥር 13 እንዲሁም ቁጥር 17 ይህንን እንመለከታለን። ነገር ግን በመጽሐፍ ቅዱስ እንደ ማንኛውም አንድም ጻድቅ የለም፣ አንድ ስንኳ ይላል። በመጽሐፍ ቅዱስ እንደምናገኘው አንድም ጻድቅ የለም፣ አንድም ስንኳ ይላል ሐዋርያ ጳውሎስ በሮሜ 3:10 ሲጽፍ። አንድም ጻድቅ የለም። ጌታ ነው ያጸደቀን። ክብር ለእርሱ ይሁን። ኃጢአተኞች ነበርን፣ ምሕረቱ በዝቶልን ነው። ኃጢአተኞች ነበርን፣ በደሙ ታጥበን ነው የነጻ ነው። በእኛ ሥራ አይደለም። ሁሉ ኃጢአተኛ ነበር፣ ሁሉ በዳይ ነበረ። የሚገባው ሞት ነበር። ግን ከሞት ይልቅ ጌታ ወደኛ ሕይወት አመጣልን፣ ሕይወትን ሰጠን። በኃጢአት ጸጸት ንስሐ መግባት ማለት እግዚአብሔርን ለማስደሰት ያህል ሕይወታችንን ማሻሻል ሳይሆን በሙሉ ልባችን በእውነተኛ ስሜት ንስሐ ገብተን ይቅርታ ከተቀበልን በኋላ እንደገና ወደ ኃጢአት አለመመለስ ነበር። ጌታ የሚፈልገው ይህ ነው። ለማስመሰል አይደለም። ክርስትና ስሙን ብቻ ተቀብለን ለመመላለስ አይደለም። ንጹሕ የንስሐ ሕይወት እንዲኖረን ነው። በንስሐችን ደግሞ ፍሬ እንድናፈራ ነው። ንስሐ ፍሬ የሚያፈራ ንስሐ እንዲኖረን ያስፈልጋል። ሕይወት ለማሻሻል አይደለም። እኔ ክርስቲያን ነኝ ለማለት አይደለም።
ተከታይ ጌታን የሚከተሉት ሰዎች የሚያደርጉትን ሕይወት እንድንኖር ይፈልጋል ጌታ። ስም ብቻ አይደለም፣ ኑሮንም ይጠይቃል፣ መመላለስን ይጠይቃል፣ የንስሐ ሕይወትን ይጠይቃል። በዘመናችን የሥጋ ደዌ የሚያድኑ ሊቃውንት እንዳሉ ይታወሳል። የተለያየ በሽታ መድኃኒት ሰርተው ከዛ በሽታ እንዲድኑ ሰዎች የሚያደርጉ ሳይንቲስቶች፣ ሐኪሞች አሉ። ነገር ግን ነፍስን ሊያድን የሚችለው አንዱ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ብቻ ነው። ነፍስ ሊያድን የሚችል፣ ነፍስ ከኃጢአት ሊመልስ የሚችል፣ ነፍስ ከጥፋት ለመመለስ የሚችል፣ ነፍስ ከሲኦል መመለስ የሚችል፣ ነፍስን ለማዳን የሚችል ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይህ ጌታ ደርሶልን ነው የዘላለምን ሕይወት የተጎናጸፍ ነው። ክብር ለእርሱ ይሁን። ኢየሱስ ነፍስን የማዳን መለኮታዊ ጥበብ ኃይል አለው። ራሳችን መፈተን፣ መመርመር፣ ማወቅ ያሻል። ምን አይነት ሰዎች ነን? ድካም ካለ ዛሬም ጌታ ኢየሱስ ክርስቶስ ኑ ወደ እኔ ይላል፣ አሳርፋችኋለሁ ይላል። ራሳችንን ማኩራራት አይገባንም። ጫና እያለብን ጫና እንደሌለብን ሰው መሆን የለብንም። ውስጣችን ክፋት እያለ ክፋት እንደሌለበት ማስመሰል አይገባም። በግልጽ በጌታ ፊት መቅረብ ይገባል። በልጅነት ያስታውሳለሁ፣ ሸክም እሸከም ነበረ። ሸክም ተሸክሜ ረጅም ጉዞ እጓዛለሁ። አንዳንድ ሰዎች ውይ ልጄ እንርዳ ሲል እንዳልደከመ ሰው አይ እኔው እችላለሁ እላለሁ። እኔ እኮ ሞቻለሁ። አንዳንድ ጊዜ የማይሆነውን እንሆናለን። እውነተኛውን መሆን ይገባናል። ሸክም ካለብን ሸክማችን ሊያራግፍ አጠገባችን አለ። አንንገዳገድ፣ በከንቱ አንድከም። ሸክምን የሚያቃልል ኃጢአትን አራግፎ ነፃ የሚያወጣ ጌታ አለን። ክብር ለኢየሱስ ይሁን። ኢየሱስ የእያንዳንዱን ሰው ውስጣዊ በሽታ ያውቃል። የኔን ውስጣዊ በሽታ ያውቃል። ያንተን ያንቺን ውስጣዊ በሽታ ያውቃል። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ ሰው እንዲያይ እግዚአብሔር አያይም ይላል። ሰዎች ፊትን ያያሉ። ሰዎች በፊታቸው በንግግራቸው ሊያታልሉ ይችላሉ። ግን እግዚአብሔር ጌታ ኢየሱስ ክርስቶስ አይታለልም። እግዚአብሔር ያውቃል፣ ያያል፣ ይፈትናል። ኤርምያስ 12:3 ይህንን እናገኛለን። በሐዋርያት ሥራ 1:24 ደግሞ የሁሉን ልብ ያውቃል ይላል። የሁሉን ልብ የሚያውቅ ጌታ ነው። ኤክስሬይ አያስፈልገውም። የውስጥ ምርመራ ማድረግ አያስፈልገውም። ጌታችን ሁሉ ያውቃል። ሁሉ ወደሚያውቀው ምንም ነገር መደበቅ ወደማንችለው ወደ ጌታችን በንስሐ መቅረብ ይኖርብናል። እርሱን ስንከተል በውስጣችን ቁርሾ፣ ቂም ይዘን መከተል አንችልም። የእያንዳንዳችን ጉድለት በእውነተኛ ልብ መርምረን የእግዚአብሔርን እርዳታ መፈለግ ያሻል። ይህ በመዝሙር 32 ከቁጥር 3 እስከ 5 የምናገኘው ጉዳይ ነው። ስለዚህ ወገኖቼ የኢየሱስ ነፍስን የማዳን መለኮታዊ ጥበብ እንጋራ፣ ወደዛ እንቅረብ፣ ራሳችን ለእርሱ እንስጥ። በእርሱ የምንደብቀው ነገር የለም። ፍጹም የሆነ እርዳታ ከእግዚአብሔር እናገኛለን። ማንም ሰው ሊረዳን አይችልም። ኃጢአታችን ሊረዳ የሚችል፣ ከኃጢአት ሊያስወግደን የሚችል ማንም ሰው የለም። ማንም ሰው የለም። ከኃጢአታችን
እንድንላቀቅና የዘላለም ሕይወት እንድናገኝ እረፍት፣ ሰላም እንድናገኝ ማድረግ የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። ፍጹም የሆነ እርዳታ የሚገኝ ከእርሱ ነው። ኢየሱስ ማንኛውም ደዌ ሊፈውስ ይችላል። ማንኛውም ደዌ ሊፈውስ ይችላል። የኃጢአትንም ይቅርታ ሊሰጥ ይችላል። ኃጢአተኛውንም ከኃጢአቱ ፈሪሳዊውን በራሱ ጽድቅ ከመተማመን ሊያድን ይችላል። ጌታ ብቻ ነው አዳኛችን። ጌታ ብቻ ነው ፈዋሻችን። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እንዲህ የሚል እናገኛለን። አንደኛ ጢሞቴዎስ 1:15 እንዲህ ይላል፣ ኃጢአታችን ሊያድነን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ኃጢአትን ለማዳን የሚችል እርሱ ብቻ ነው። የዘላለምን ሕይወት ሊያጎናጽፈን የሚችል እርሱ ብቻ ነው። ሌላ አዳኝ የለም። ሌላ ጋር ሄደን መዳን አንችልም። ኢየሱስ አዲስ ልብ በመፍጠር ፈቃዱን በልቦናችን በማሳደር ምሕረቱንና ፈውሱን ይሰጠናል። ክብር ለኢየሱስ ይሁን። የከበደውን ነገር ሁሉ በውስጥ ያለውን ቆሻሻ ሁሉ አጥቦ ሰላምና እረፍት የሚሰጠን ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ሌዊ ደቀ መዝሙር ሆነ፣ ሳኦልም ጳውሎስ ተብሎ ተከታዩ ሆነ። ሌዊ ቀራጩ፣ ሌዊ ዘራፊው፣ ሌዊ ሌባ፣ ማቴዎስ የክርስቶስ ኢየሱስ ተከታይ ሆኖ ከሐዋርያት አንዱ ሆኖ ተገኘ። ሐዋርያ ጳውሎስ አሳዳጁ፣ ክርስቲያኖችን ለመግደል ለማሳደድ ሩጫ ያበዛው፣ ፓስፖርት ተቀብሎ ወደ ደማስቆ የሮጠው፣ በደማስቆ መንገድ ጌታ ተገናኝቶት ሕይወት ሰጥቶ ከለቀቀው በኋላ ሳኦል ጳውሎስ ሆነ። ይህ ሳኦል ከተለወጠ በኋላ፣ ኃጢአቱ ይቅር ከተባለለት በኋላ፣ ወንጌል ፈውስ ከሰጠው በኋላ ወንጌሉን ባልሰብክ ወዮልኝ አለ። በአንደኛ ቆሮንቶስ 9:16 ወዮልኝ አለ። እንዲህ የሚፈውሰውን እንዲህ የሚያድነውን እኔን የለወጠውን ሕይወቴን የለወጠውን ባልሰብክ ወዮልኝ አለ። እግዚአብሔር የሚፈልግብን ነገር አለ። ይህ ምንድን ነው? ሲጠራን ሲለውጠን የሚፈልግብን ነገር አለ። ኃጢአታችንን አምነን በኑዛዜ ማቅረብ። ምንም ይሁን ምንም እግዚአብሔር ይቅር የማይለው ኃጢአት የለም። አምነን በኑዛዜ ማቅረብ አለብን። በእንባ በፊቱ መቅረብ አለብን። እንባ ማበስ የሚችል ኃጢአትን ይቅር ማለት የሚችል እርሱ ብቻ ነው። ራስን ጻድቅ የሚያደርግ ሐኪም አያሻም። ስለዚህ ራሳችን ጽድቀት እንተው፣ ራሳችን ማጽደቅ እንተውና ወደሚያጸድቀው እንሩጥ። መንፈስ ቅዱስ ኃጢአታችንን እንዲያስታውቀን መፍቀድ ያስፈልጋል። ሲወቅሰን ማረኝ፣ አድነኝ ከዚህ ብለን ዳዊት ይቅርታ ጠይቆ ፈውስ እንዳገኘ እኛም ፈውስ እናገኛለን። ለእርሱ የምናደርገው አገልግሎት እንዳናቋርጥ ማገልገል ይገባናል። ሊያድነን ወይም ሊፈውሰን መቻሉን ማመን አለብን። የሚያድን አምላክ ነው፣ የሚፈውስ አምላክ ነው። ከምንም ሸክም አራግፎ ሰው የሚያደርግ አምላክ ነው። የእግዚአብሔር ልጆች የሚያደርግ ወራሽ የሚያደርግ ጌታ ነው ያለን። ቃሉንና ትእዛዙን አክብረን እንድንታዘዝ ያስፈልጋል። ሌዊ ያደረገው ይሄ ነው። ታዘዘ፣ ተከተለው።
ወገኖቼ ዛሬ ኢየሱስ ክርስቶስ ይጠራናል። ከተለያየ ስፍራ፣ ከተለያየ ችግር፣ ከተለያየ ኃጢአት ቦታ ይጠራናል። ኑ ወደ እኔ ይላል። እኔን አገልግሉ ይላል። ዓለምን ብታገለግሉ ከንቱ ነው፣ እኔን አገልግሉ፣ እኔን በማገልገል የዘላለም ሕይወት ታገኛላችሁ ይላል። የኔ ልጆች ሁኑ ይላል። ስለዚህ ሌዊ እንደታዘዘ ጌታ ኢየሱስ ክርስቶስን እንታዘዝ፣ እሺ እንበል፣ ወደ እርሱ እንምጣ፣ ወደ እርሱ እንቅረብ። እርሱ ጠርቶ ያድነናል። ጠርቶ ኃጢአታችን ይቅር ይላል፣ ኃጢአታችን ያስወግዳል። ይህንን ጌታ መቀበል ትርፉ ብዙ ነው፣ ጥቅሙ ብዙ ነው። የዘላለም ሕይወት ማግኘት ነው። የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጆች ወራሶች መሆን ነው። ኃጢአትን መጥላት ነው። ፍቅርን መውደድ ነው። ጥላቻን ማረቅ ነው። ሰላምን ማምጣት ነው። ጦርነትን ማስወገድ ነው። ወደ እሱ የመጣ ያርፋል። ኑ ይላል ጌታ። ኑ ተከተሉኝ ይላል። ኑ የኔ ደቀ መዝሙር ሁኑ ይላል። ኑ የኔ ተማሪዎች ሁኑ ይላል። ኑ ወደ እኔ ይላል። ይህንን ጥሪ ለመቀበል ጸጋውን ያብዛልን። ጌታ ሆይ ስለሰጠህን ጊዜ ተመስገን። ስለሰጠህን ቃል ክብርና ምስጋና ላንተ ይሁን። ዛሬም ሌዊን ማቴዎስን እንደጠራህ እያንዳንዳችን ጠርተኸናል። ለጥሪህ ጌታ ሆይ አቤት ለማለት ጸጋህ ይብዛልን። ጌታ ሆይ የሚበጀው ወደ አንተ መምጣት ነው። የሚበጀው ከአንተ ጋር መሆን ነው። የሚበጀው አንተን ማገልገል ነው። እግዚአብሔር አምላክ ሆይ አንተ ደግሞ ፈቃድህ ሆኖ ጠርተኸናል። ይህንን ጥሪ እንዳንንቅ እርዳን። በደላችንና ኃጢአታችን ይቅር ብለህ ወደ ቤታችን መልሰን። በቤትህም ያለን ሰዎች ጌታ ሆይ እንደ ቃልህ ለመኖር መታዘዝን፣ እሺ ማለትን፣ ያንተን ፈቃድ ማድረግን፣ በአንተ መንገድ መሄድን ይሁንልን። ጸለይን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም አሜን።